እኛ ላይ ከማረሚያ ቤት ፍርደኛ ታራሚዎች እና ጊዜ ቀጠሮ ታራሚዎች ወደዚህ ወደ ማረሚያ ቤት ይመጣሉ። ከመጡ በኋላ ያው ተረክበን በእኛ ስራ ሂደት የተለያዩ ሙያና የምክር አገልግሎት እንትኖች ይሰጣሉ፣ ስራዎች ይሰጣሉ። አሁን ያን ማንኛውም ፍርደኛ ታራሚ በተለያየ የእደ ጥበብ ስልጠና ሙያ ስልጠና የእንጨት ስራ ስልጠና የተለያዩ ብረታ ብረት ጣውላ ስራ ስልጠና እንዲሰለጥኑ ይደረጋል። የሙያ ባለቤት እንዲሆኑ የማድረግ ስራ ነው የሚሰራው። ምክር አገልግሎት ያገኛሉ። በግል በቡድን በግልና በቡድን ደጋጋሚዎችን በመምረጥ ምክር አገልግሎት እንዲያገኙ ይደረጋል። እንደዚህ አይነት ነገሮችን ነው የሚሰራ ከውስጥ ማለት ነው። መደበኛ ትምህርት ላይ በዚህ አመት ያው የተለያየ ችግር ስላጋጠመን ትምህርት ቤቱ ስለፈረሰ በረዶ ባለፈው የጣለ እንትን አፈርሶብን ትምህርት መደበኛ የለም። ግን የጎልማሳ ትምህርት እየተሰጠ ይገኛል። ወደ 42 ታራሚዎች ጎልማሳ ትምህርት ይማራሉ። በዚህ መልኩ ታራሚዎችን እየሰለጠኑ እየተማሩ ምክር አገልግሎት እያገኙ ነው የሚገኙ። ቅድም እንደገለጽኩት የእንጨት ስራ ስልጠና ይሰጣል። በጣውላ ስራ ስልጠና ማለት ነው። እደ ጥበብ ሲባል የወንዶች ጸጉር ስራ ስልጠና ይሰጣል። ልብስ ስፌት ስልጠና ይሰጣል። ይሄንን አሁን ይጠቀሙበታል። ከወጡ በኋላ በሙያው ተሰማርተው ይሰራሉ። ጸጉር ላይ ተሰማርተው ይሰራሉ። ጣውላ ስራ፣ ብረታ ብረት ስልጠና ብረት አሁን በደንብ ነው ስልጠና የሚሰጠውና ያው ተምረው ከወጡ በኋላ ከዚህ ዋናው አላማችን ታርመው ከወጡ በኋላ ወደ ማህበረሰቡ ሲደበለቁ ሙያ ይዘው እንዲወጡ ነው። ሙያ አግኝተው እንዲጠቀሙበት ነው የሚፈልግ። ለራሳቸውም ለሀገራቸውም ጠቃሚ እንዲሆኑ ነው ተአልሞ ታስቦ የሚሰራ። አዎ ከተማ ግብርና ላይ ደግሞ አሁን እንዳያችሁት የተለያዩ እንትኖች ሰብሎች ይመረታሉ። አሁን በዚህ አመት ለምሳሌ ስንዴ ዘርተን በጣም ከ150 ሺህ ብር በላይ ነው የተገኘ። ስንዴ ዘር ላይ በአንድ ሄክታር መሬት ላይ ዘርተን ማለት ነው። ሌሎች አሁን ያያችሁ ደግሞ ይሄ ድንች፣ ቆስጣ፣ ጎመን፣ ቀይ ስር፣ ስኳር ድንችም አሁን ተብለናል፣ አበሻ ጎመን፣ ሙዝ ይሄ በየጊዜው ለእንትን ይቀርባል፣ ለሽያጭ ይቀርባል። እነሱም እዚህ ያመርታሉ ታራሚዎች የግብርና ስልጠና ያሰለጥኑ ቲዮሪና ተግባር የሚሰለጥኑ ተግባሩን ከውስጥ ይሰለጥናሉ፣ ከውጭ በተግባር ይሰሩበታል። ይሄ ደግሞ ለማረሚያ ቤቱም ጥቅም እየሰጠ የሚገኝ ስራ እየተሰራ ነው የሚገኝ። የእንትን ቁም ከብቶች አሉን ወደ 20 የሚሆኑ የቀንድ ከብቶች አሉ፣ ላሞችም አሉን። እነሱን ያው የርቢ ስራ እየተሰራ ነው። የማድለብ ስራ ደግሞ በተመለከተ በዚህ ሩብ አመት 7 በሬዎችን አድልበን ወደ 500 ሺህ ብር በላይ ነው ለተቋሙ ገቢ የተገኘ እና 7 በሬዎች አድልበን ሽጠናል። በዚህ አሁን በነበረው ከገና ወደዚህ ባለው ሁሉ አመት ባል ሽያጭ አቅርበናል።